ሳምሪ ምን ሆነሽ ነው? እንዴት ምን ሆነሻል ትለኛለህ? በጣም ጨካኝ ነህ ማሂ ላይ። ይኸውልሽ ሳምሪ፣ አንቺ ብዙ የማታውቂው ምክንያት አለ። ተው ምንም ደርዘን ያክል ምክንያት ይኖርክ። ለምን እንዳፈቅር አደረከኝ? ታፈቅሪኛለሽ እንዴ? እንዴ ሁላ ጊዜ ምን እያደረግን ነበር? እኔማ ያው ዝም ብለን ችል እያደረግን ነበር ይመስለኝ። ወይኔ ሳምሪ ተጫወትክብኛ። ቆይ አንቺ ግን ምንድነው የምታካብጂው? ማካበድ ምንድነው? ይሄ እኮ ትዳር ነው። ትዳር ትላለች እንዴ? ጀለስ 4-5 ዙር አይደል እንዴ የሚቀያየርልሽ? ቢኒ እንደዛ አይነት ሰው አይደለም። ከሆነም ደግሞ አንተ ነህ ያደረከው። ዋቴቨር። ይኸውልሽ ማሂ፣ እኔ በግድ ካንቺ ጋር ማረጉ ሰልችቶኛል። ኦኬ ብለሽ ተመቻችተሽ በሙድ ብናረግ ደስ ይለኛል። እኔ አንተ አይደለሁም፣ ባል አለኝ። ባል ካለሽ ባልሽም እኔ ነኝ። ኧረ እባክህ ጭራሽ። አዎ ማሂ ፕሊስ፣ እሺ በይኝ። ልቀቀኝ ማሂ። ለምን እሺ አትይኝም? የኔ ውድ ማሂ። ሰላም ለዚህ ቤት ይሁን። እንዴ ምን ሆናችሁ ነው ደግሞ? እዚህ ቤት ሰላምታም ተቀየረ እንዴ? ኧረ እንዴት ነሽ? ሰላም ነው። የእውነት ግን ሳምሪ አሪፍ ልጅ ትመስለኛለች። ምንም አትልም። የምሬን እኮ። አንተም ቢሆን አግብተህ ብትሄድ ነው የተሻለ የሚሆነው። የመሄድ ሀሳቤን ሰርዤዋለሁ። እዚህ ያለው ላይፍ በጣም ተመችቶኛል። እየቀለድክ ነው? የምሬን ነው። ዲያስፖራ ስትሆን ሁሉም ከእግር በታች ነው የሚንበረከኩልህ። እንደ ንጉስ ነው የምትኖረው። አንተም ታውቂያለህ እንዴ? እሱን አንተ ታውቃለህ እንዴ? አንተስ ቢሆን ታውቂያለህ እንዴ? ይሄን እኮ መገመት አያቅትም። እኔ ልሽ ለማንኛውም ምን ነው ዛሬ ደግሞ ሰላምታ የለም? ማታ የት እንደነበር ካልነገርከኝም። እኔን ስለመቆጣጠር ማሰብ ማቆም አለብሽ እንዴ? ደጋግሜ አይደል እንዴ ነገርኩሽ? ሰይፍ አሁንም አልሄደም። ጥቂት ቀናት ነው የሚቀረው። ቦታ እየፈለገ ነው። ለሳምንታት ይሄንን ነው ስትለኝ የነበረው። በቃ እኔ እዚህ አብሮኝ እንዲኖር አልፈልግም። ሌላ ሌሊት አይደለም ሌላ ሰዓት እንኳን ከሱ ጋር ማሳለፍ አልፈልግም። እንዴ አግባብ አይደለም። ጓደኛዬ እኮ ነው። ማይ ስሜትሽ እንዲቆጣጠርሽ መፍቀድ የለብሽም። ስሜት? እኔ ስሜቴ እንዲቆጣጠረኝ ያደረኩ ያለሁት አንተ እኮ ነው። የትናንት ጓደኝነቴ ዛሬ ህይወትህ እንዲያፈርስብህ ያደረክ ያለው። ማሂ ምንድነው የምታወሪው? ሰይፍ እኮ አይጎዳሽም፣ ሊጎዳሽም አይችልም። እንግዲያውስ እኔ የማውቀውን ያክል አታውቀውም ማለት ነው ወይስ ማወቅ አትፈልግም? ሄይ አንኳኳው። በሩ ክፍት ነበረ። ምንድነው የተፈጠረ ነገር አለ? ማሂ። አቤት። ምን ሆነሻል? ከመምጣትሽ በፊት መደወል ነበረብሽ። እኔ እኮ መጥቼልሽ ብዬ ነው። ለማንኛውም በቃ ነው ይቻላል። የሆነ ችግር እንዳላውቃለሁ። ንገሪኝ። ሁሌም ችግር ብቻ አይደል እንዴ? ስንት ሰዓት መጥቶ ነው? ከጠዋቱ አድሮ ጠዋት ነው የመጣው? ተይው እባክሽ፣ አጓጉል እያደረገኝ ነው። ግን እኮ በጣም ነው የምትዋደዱት። ነበር ብትይው አይሻልም? ምንድነው ግን በትክክል የተፈጠረው? ሰይፈ ከመጣ በኋላ ነው ሁሉም ነገር የተቀያየረው። ማለት ከኔ ይልቅ እሱን ያዳምጣል።
እኔ ምንም ነገር ብሆን ግድ እየሰጠው አይደለም። ቢኒ እኮ በጣም ይወድሻል። አለመግባባት ይሆናል። ለምን ተረጋግታችሁ አትነጋገሩም? እኔ በዚህ መልኩ መኖር አልችልም። ቆይ ሰይፈ ምንድን ያደረገው? ማወቅ አትፈልጊም? ሰይፈ በጣም ጨካኝ፣ አደገኛ የሆነ ሰው ነው። ግድ የለሽም ማሂ፣ ንገሪኝ። ቤቱ የራሱ እስኪመስለው ድረስ ነው የሚንጓራደደው። መጀመሪያውንም አልወደድኩትም ነበር። ኤይ ጀለስ፣ የሚጨንቅ ፊት ለምንድን ነው የምታሳየው? ሰሞኑን ጥሩ ላይ አይደለም። ምን ነው ችግር አለ እንዴ? ታውቃለህ አይደለ? ማንኛውንም ገንዘብ ከፈለክ ከጎን ለመሆን ዝግጁ ነኝ። የገንዘብ ጉዳይ እንኳን አይደለም። እና ገንዘብ የማያስፈልገው ችግር ከሆነማ ችግሩ ገና ችግር ለመሆን አልደረሰም ማለት ነው። ውስጤ ልክ አይደለም። ማን አሁን ሂሳብ ከፍለን የተለመደችው ቦታ ሄደን 1-2 ስንል ልክ ትገባለህ። አንተ ሂድ በቃ፣ እኔ ወደ ቤት ብሄድ ይሻለኛል። ምን ነው ሴትዮዋ ጓለች እንዴ? እሱ አይደለችም እባክህ። ታዲያ ምን ሼ ነው? ሰሞኑን ወደ አይምሮ መመለስ አለብን። አይ ቢኒያም፣ እስካሁን በአይምሮ አይደለም እንዴ? አይዞህ ጓደኛዬ፣ ነይ አንተ ቀልድ ይዛብ። ማሂ እንዴት ሆነልሽ? ላናግረው እየሞከርኩኝ ነበር። እሱ ግን ወደፊት የመቀጠል ሞራሉ ያለው አይመስለኝም። ግን ማሂ በጣም ዘግጌሽ። ምን ላድርግ? ሁሉም ነገር እኮ ድንገት ነው የተለዋወጠው። ግን ማሂ ቢኒን ታፈቅሪዋለሽ? ከ3 ዓመት በላይ እኮ አብሬው ኖሬያለሁ። አብራ መኖር እኮ ፍቅር ሊሆን አይችልም። ምንድን ነው የምታወሪው? ማለቴ ፍቅራችሁ ላይ ትኩረት ብታደርጉ ጥሩ ይመስለኛል። ለማንኛውም እኔ ምን ማድረግ እንዳለብኝ አላውቅም። እሱም ቢሆን ምን ማድረግ እንዳለበት የሚያውቅ አይመስለኝም። ለምን ወጣ ብላችሁ አትዝናኑም? ወዴት? እኔ እንጃ፣ ብቻ ዙሪያችሁን ባጠራችሁ አጥር ወጣችሁ የራሳችሁን ጊዜ ትኩረት ሰጥታችሁ ብታሳልፉ ጥሩ ይመስለኛል። እስኪ እሺ የሚለኝ ከሆነ ጠይቀዋለሁ። ትዳራችንን ማከም አለብን። ምን አድርገን ነው የምናክመው? አንተ ምን ብናደርግ ይሻላል ብለህ ትላለህ? እኔ አላውቅም። ሰይፈ ዛሬ አይመጣም። ለምን? እኔ እንጃ፣ የሆነ ቦታ መሄድ አለብኝ አለ። እስካሁንስ ለምን አልሄደም ነበር? ይሄው ሄደልሽ አይደል እንዴ? ደግሞ ምን ያድርግ? ከዚህ ሁሉ ጊዜ በኋላ አንተ አልታየህም እንጂ። ቆይ ከመቼ ጀምሮ እንደዚህ አይነት ብሶተኛ እንደሆንሽ አልገባኝም። እኔ ብሶተኛ እንደሆንኩ ብቻ ነው የምታስበው? መለስ ብለሽ ራስሽን ብትመለከቺው እኮ እንዲሁ ከባዶ ሜዳ ተነስተሽ እንደምትፈራገጭ ይገባሽ ነበር። የምትፈራገጪው ስለኔ ነው እያወራን ያለነው? እንግዲህ አንቺ ታውቂያለሽ። ለማንኛውም ደክሞኛል፣ ተኛበት። ልናወራ እኮ ነበር። አውራን እኮ። ታዲያ አውርተን ወሬያችን ለውጥ ካላመጣ እኮ እንደ ባለትዳር ደጋግመን መነጋገር መቻል አለብን። እንዴት አደርሽ? ሄሎ፣ እንዴት አደርክ? አለሁኝ። ዛሬ ደግሞ በጠዋት ተነስተሃል? አዎ፣ አስቸኳይ ስራ አለብኝ፣ መሄድ ይኖርብኛል። ልትሄድ ነው እንዴ? አዎ፣ እየወጣሁ ነው። እኔማ 2 ልቦኝ ነበር። በቃ ልትሄድ ከሆነማ ቁርስ ትሰራራለህ። ምን ነው? ምን አስበሽ ነበር? እኔማ ወጣ ብለን ለራሳችን ጊዜ ያሳለፍን እንውላለን ብዬ ነበር ያሰብኩት። ቢሆን ጥሩ ነበር፣ ግን መሄድ አለብኝ እኮ ነው። ቁርስ ልስራለህ፣ ብዙ አይቆይም። አይ ተይው፣ እዛው መስሪያ ቤት እበላለሁ። ባይሆን ሰይፈ ለቁርስ ሊመጣ ስለሚችል ለሱ አዘጋጅለት። እሺ፣ ቻው። በቃ መልካም ቀን።
የሰው ልጅ ግን መገናኛው አይታወቅም አይደል? አይገርም? እንደዚህ እንግባባለን ብዬ አስቤ አላቅም ነበረ። በቶሎ ተዛመድን አይደል? አዎ። እና ምን ያስብክ ነው? ምኑን እንዴ? ፕሮሰስ ጀምርልሻለሁ ብለህ ነበር እኮ። ለካ ላንቺ ነው ያልኩሽ። አሃ ለብዙ ሴቶች ትላለ ማለት ነው? አረ እንደዛ ማለቴ ሳይሆን ያው ብዙ ሰው ይጠይቅሽ አይደለ? ስለዚህ ያው ለመታዘዝ ያክል እሽት ያለሽ እና ለማለት ያክል ብቻ ነው? አረ ለማለት ያክል አይደለም የኔ ውድ። እንዴ አንቺን ነው ማስቀደምሽ። መጀመሪያ ከሁሉም በፊት አንቺና ቢኒያምን ነው ማስቀደማችሁ። ከዛ ሌላው ቀስ ብሎ ይደርሳል። እሺ። እና ማሬ ዛሬ አብረን ነን አይደል? አዎ አብረን ነን የኔ ቆንጆ። የገባሽ እኮ ነሽ። ጥሩ ጊዜ ነው። ከማሄ ጋር ብዙ መግባባት አልቻልንም። እንዲሁ ስንደናቆር ከምንኖር ብንለያይ ይሻላል። ግን ይህንን እንዴት ብዬ እንደምነግራት አላውቅም። ቢኒ ግን ደህና ነህ? ደህና ነኝ። ደህና ነህ ግን አትመስልም። በእርግጥ ሙሉ ለሙሉ ደህና ነኝ ማለት አይቻልም። እሱ ደግሞ ምን ማለት ነው? ማይ የግድ አንድ ነገር ማውራት አለብን። ወይ እኔም ከሆነ ነገር ነግርሃለሁ ብዬ። እሺ መጀመሪያ አንቺ ንገሪኝ፣ እኔው ደርሳል። አስታወስከኝ አልኩኝ እንጂ መጀመሪያ ልናገር አላልኩም። አለ አይደል? አስታወስከኝ ለማለት ያክል ነው። ችግር የለውም ንገሪኝ። ባለፈው የመጣችሁ እንኳን ጓደኛዬ ሳምሪ እንዴ ስማራ አየር ላይ ነው እንዴ ያስከው? ማስታወስ ላይ ጎበዝ አይደለም እንዴ? ማስታወስ ላይ እንኳን ጎበዝ አይደለም። እሱን ታዩና እሺ ምን ሆነች? ቤቷን ለተወሰኑ ቀናት ለሰዎች መልቀቅ ነበረባት። ማለት ለምን ትለቃለች? በእርግጥ ያለችው በደንብ አልገባኝም፣ ግን የቅርብ ዘመዶቿ ከክፍለ ሀገር ከአንድ በላይ ሆነው ይመጣሉ እና የግድ ቤቷን ለነሱ መልቀቅ አለባት። እና ያው እሷ ብቻዋን ስለሆነ የምትኖረው ቤቷን ልትለቅላቸው አስባለች። እዛ ሆና ታስተናግዳቸው አይሻልም? አላወኩም፣ ግን ያው ለነጻነታቸው አስባ ይመስለኛል። ወይ ደግሞ ያው እንግዳ ሲመጣ ሸክሙ ምናምን ብቻ ምን እንዳሰበች አላወኩም። ታዲያ ምን አርጊ ነው የምትልሽ? ያው ለአንድ ሳምንት ያክል ሌላ ቦታ ከምትሄድ እኮ እዚህኛ ጋር እንድትሆን ጠይቃኝ ነው። እና አንቺ ምን አልሻት? ሴት አይደለች? ሌላ ወዴት ትሄዳለች? እሺ አልኳታ። ችግር አለው እንዴ? እንዴት ነው ችግር የሌለው? በጣም ነው ችግር ያለው። ማለት ምን አይነት ችግር? አላቅም፣ ብቻ ግን ችግር አለው። እንግዲህ ለጊዜው ነው ችግሩ አልታየኝም። ለዛ ነው እሺ ያልኳት። ስለዚህ በይፋ የዚህ ቤት ወሳኝ አንቺ ሆንሽ ማለት ነው? ይሄ እኮ ወሳኝ ስለመሆንና ስላለመሆን አይደለም። ካልሆነ ታዲያ ቀደም መስማት አልነበረብኝ? ቢኒ ቤት እኮ የጋራችን ነው። አዲስ ነገር ሲፈጠር ከአንዳንድ ዳኔ መንገር አለብህ? የለብኝም። አንቺ ግን መናገር አለብሽ። ገባሽ? ስለዚህ ይሄ ነገር እኔ ካሰብኩት በላይ ሌላ ጥግ ይዟል ማለት ነው። ቆይ እኔ ሰይፈን ስላመጣሁት ከኔ ጋር ለመፎካከር ነው እንዴ? እኔ ስለ ሰይፍ አላወራሁም። ሳምሪ ሆን ብላ ያቀደችው ቀን ነው ወይስ ምን ይሻላል? ምንድነው ማድረግ ያለብኝ? አሁን ሳምሪ እንዳትመጣ ካደረኩ ባለቤቴ ስላልፈቀደ ነው የሚል ነገር ይፈጠርና ከሳምሪ ጋር ልጋጭ ነው። ስለኔና ስለ ሳምሪ ማሄ ካወቀች በኋላ ያቀደችው ተንኮል መሆን አለበት። ለማንኛውም መስማማት አለብኝ። ሳምሪ የኔ ቆንጆ እንዴት ነው? ሰሞኑን እዚህ ቤት በስተሻል። ናፍቀሽኛል ስትለኛል ነበር። ሱማው ግን አለ አይደለ? እንደዚህ አይነት ቦታ አይደለማ። ብቻችንን ሆነን በፍቅር ክንፍ ብለን የምንውልበት ቦታ ነው የምፈልገው።
እስኪ የሆነ ቀን ነገሮችን አመቻችተን እንገናኛለን። ዛሬ እያልሽኝ እኮ ብዙ አስጠበቅሽኝ። አንተስ ሰው ሀገር ቆይታ አይደል የመጣ? እና በቀል መሆኑ ነው? በቀል ሳይሆን አካሄድ መሆኑ ነው። ስራው እንደዚህ ቢዚ የሚያደርግሽ ከሆነ እኮ ለመገናኘታችን ችግር ከሆነብን ስራውን ትተሽው እኔ ገንዘብ ልሰጥሽ እችላለሁ። ሆ ወይ አንተ እንዲቆይማ አልፈልግም። ማይሆን ከሆነ አሁኑኑ መስመር እናስይዘዋለን። ለማንኛውም ሳምንቱ ሙሉ እዚህ ስለመሆን ገና አበዛብሃለሁ። ማለት እዚህ ምን ትሰሪያለሽ? ያው ቤት መሆን ማልችልበት ጉዳይ ስለተፈጠረ እነማሂን አስፈቅጃለሁ። እዚህ ለመቆየት ይመቸኛል። ዋው በጣም ደስ ይለኛል። እንዴ ምንድነው እሱ? በሰው ቤት ፈቃጁ አንተ ነህ እንዴ? ማንም አይከለክልሽም የኔ ፍቅር። ከፈለጉ እነሱ መውጣት ይችላሉ። እኔ ክፍል ተሟሙቀን አብረን ማደር እንችላለን። ሆ ያገባኸኝ አስመሰልከው እኮ። እና ምን አለበት ቤቴ ድረስ መምጣትሽ ካልቀረ ማድረግ ያለብንን ብሔራዊ ግዴታችንን ሁላ ማድረግ አለብን። ለማንኛውም እኔ ሳሎን ነው የምተኛው። እንጂ ለምን ተብሎ ሳሎን ትተኛለሽ? አንቺን የመሰለች ቆንጆማ ሳሎን ብቻዋን መተኛት የለባት። ኧረ አንተ ሰው ቤት እኮ ነው ያለ ነው። ሁ ኬርስ የኔ ፍቅር፣ ዋናው የኔና ያንቺ ፍቅር ነው። በል እኔ እንደዚህ አይነት አይደለሁም። መሆንም አይጠበቅብሽም። ዋናው ፍቅራችን ነው እያልኩሽ እኮ ነው። ካማውን የኔ ፍቅር ልታደክሚኝ ባልሆነ ፕሊዝ እሺ በይኝ የኔ ውድ። ሳምሪን ግን ሳሎን እንድትተኛ ማድረግ አልነበረብህም። እና አልጋ ለቅቄ ልነሳ? ኧረ ተው ያሳፍራል። እንግዳችን እኮ ናት። ምን አለ ብንንከባከባት? እና እየተንከባከብናት አይደል እንዴ? ምን አለ ለአንድ ሳምንት እዚህ መጣ ከኔ ያጎን ብትተኛ? ምን ሆነሻል? እንዴት ነው የምታስቢው? እሺ ወይ ደግሞ እኔ ሳሎን ሄጄ ከሷ ጋር ልተኛ? የራስሽ ጉዳይ። ሳምሪ የኔ ማር፣ ሳምሪ እንዴ ምን እያልክ ነው? ሳምሪ ብቻሽን እዚህ ሶፋ ላይ ተኝተሽ ሳይሽ ፍቅር እርቦሻል ብዬ አሳዝነሽኝ ነው። ምን ማድረግ ነው? ሳምሪ የኔ ውድ አይሆንም። እሺ በይኝ የኔ ቆንጆ፣ እሺ በይኝ ሳምሪ፣ እሺ በይኝ ስም በይ ሳምሪ የኔ ቆንጆ። ሰይፈ ቆይ ምን እያደረክ ነው? እንትን ውሃ ማለቴ እንቅልፍ እምቢ ብሎኝ ሶፋ ላይ ወዲያ ወዲህ ያልኩ እያለ ጠረጴዛውን ጓሳ አደረገው። ሳላስበው ሳምሪን ረበሽኳት መሰለኝ። ኧረ እባክህ ምንድነው? ችግር አለ እንዴ? እንዴ ዛሬ ምን ሆናችኋል? አተኙ ተብሏል እንዴ? ምን ሆናችሁ ነው የተነሳችሁት? ሳምሪ ለምን ከማሂ ጋር አተኝም ብለን እኮ ልንነግርሽ መምጣቴ ነበር። አረ ችግር የለውም ቢኒ፣ እዛው እኔ በፍቅራችሁ መግባት አልፈልግም። ነይ ሳምሪ፣ ውስጥ ይሻልናል። ነይ ተነሽ። ውስጥ ይሻልሻል። እዛው ሄደሽ ብትተኝ ነው የሚሻለው። እንቅልፍ እምቢ ብሎ ነው እንዴ?
አልጋና ታስከብርና ለኔ እንቅልፍ ተጨነቅ። ምን ማለት ነው? እንግዳ ስለሆነች ለአንድ ሳምንት ብቻ እኮ ነው። ሺህ ጊዜ እንግዳ ትሆና። እንግዳ ብትሆንስ እንዴ መኝታህ ላይ እንድትተኛ ትፈቅድላታለህ? እኔ ምንም ውስብስብ ነገር አስቤ አይደለም፣ ግን በቃ መሆን ያለበት እንደዚህ ነው ብዬ ነው። ዛሬ መኝታህን የሰጠህ ሴቶቹ ደግሞ ከቤት ፈንቅለው ሲጥሉ እንደዛ ነው መሆን ያለበት ትላለህ። በእርግጥ መጀመሪያም አካባቢ እንደዚህ አላሰብኩም ነበር፣ ግን ወደ ገጠር አካባቢ መደባቸውን ለቀው እንደሚያስተኙ የሰማሁት ትዝ ሲለኝ እኔም ኢትዮጵያዊነቴ ነሸጥ አደረገኝ። እየቀለድክ ነው? ይሄው ሶፋ ላይ ደር ከዚህ እስከሚያባርሩ ድረስ ገጠር ምናምን ይለኛል፣ ሸንቆጥ ይለኛል። ሸንቆጥና ምን ሆኗል ሰውየው? ማሬ ሶሪ በእናትሽ። ሳሎን ብርዱ አገኘሽ አይደል? ምንም አልሆንኩም። ባይሆን ፊትሽን ወደ እኔ አዙረሽ አውሪኝ። ምን ነው? ምንም ሳትደብቂ ንገሪኝ። ቢኒን ባላውቀውም ሰይፈን ግን በደንብ ነው የማውቀው። አንድ ቀን ብቻዬን ቢያገኘኝ እዚህ ቤት ውስጥ በጭንቀት እንደምትኖሩ እርግጠኛ ነኝ። አንቺ እኮ አላጠፋሽ። እኔ ነኝ ተስፋ የሌለኝ ብቸኛ ሴት። ማሂ፣ እኔ እንደዛ ለማለት ፈልጌ አይደለም። ተረጂኝ እንጂ በጣም ይቅርታ ማሂ። እውነቴን እኮ ነው። መግቢያና መውጫ የለኝም። ከገዛ ቤቴ ከገዛ ጥላዬ እየሸሸው ነው የምኖረው። እኔ በደንብ እረዳሻለሁ ማሂ። እንድትጎጅብኝ ደግሞ አልፈልግም። ከዚህ በላይ ምኑን ተጎዳው ብለሽ ነው? አሁን እኮ ማንም የለኝም። ቢኒም ከኔ ይልቅ ለጓደኛው ነው የሚደግፈው። ከቢኒ ጋር አወራችሁ እንዴ? 3 ዓመት አስደሳች የፍቅር ጊዜ ነበር ያሳለፍኩት። ጣፋጭ የሆኑ 3 ዓመታት። ከወንድሜ ሞት ራሱ የተጽናናሁት በቢኒ ነበር። ምን ተፈጠረ? የኔና የቢኒ ጦርነት ከ3 እና ከ4 ሳምንት ያለፈ አይደለም። ግን ደግሞ በህይወቴ ካለፉ ተግዳሮቶች በሙሉ የከፋው እሱ ነው። ማሂ፣ ምንድነው ግን በትክክል የተፈጠረው? ይሄ ነው ብዬ ልነግርሽ አልችልም። ግን ደግሞ ዙሪያሽን አውሬ ከቦሽ ልክ ጠባቂዎችሽ ሲሸሹሽ ያለው አይነት ስሜት ነው ያለው። አይዞሽ የኔ ማር፣ አይዞሽ። በቃ ተረጋጊ። ምኑን ተረጋጋሁት? አጥር የሌለው ቤት ውስጥ ነው እኮ ያለሁት። አውሬዎቹ በፈለጉ ሰዓት እንደፈለጉ ሊያረጉኝና ሊጎዱኝ ይችላሉ። ቢኒ እኮ ሰው የሚሰማ ይመስላል። ለምን ረጋ ብለሽ አታስረጂውም? ነገሩ ቀላል አይደለም። ሁሉም ነገር ተወሳስቧል። በእኔ አቅም የሚሆን አይደለም። ስለዚህ እኔ እነግረዋለሁ። ቢኒ ከኔ ይልቅ ሰይፈን ነው የሚሰማው። ያ ከሆነ ደግሞ ትዳሬንም ሁሉ ነገሬንም ነው የማጣው። ታዲያ ምን ይሻላል? እስከ መቼ ቁስልሽን ደብቀሽ ትኖሪያለሽ? አላውቅም፣ ግን ደግሞ አሁን ጊዜው አይደለም። ደህና አደርሽ ማሂ? ሳምሪ እንዴት አደርሽ? ማታ ላስተኛሽ አልኳ። አረ ምን በወጣሽ፣ በደንብ ነው የተኛሁት ብታይ። በእውነት እውነት? ወይኔ ግን እኮ ማታ የተኛሽበትን ሰዓት አይቼዋለሁ። በጣም ሄዶ ነበር እንዴ? ከዛ በኋላ ቆይተሽ ነው እንዴ የተኛሽው? አዎ እባክሽ፣ አንቺን ሳገኝ ጊዜ ብሶቴ ሁሉ ድብልቅልቅ አለ መሰለኝ። አይምሮዬን ሰላም ነስቶት ምንም መንተኛት አልቻልኩም። አይ ማሂ፣ በሻውን ግቢና ተኝ። ለቁርስ እንደሆንኩኝ ነው ያለው። እንዴ አይሆንም። እንግዳዬንማ እንቅልፍ ነስቼ ከዛ ደግሞ ስራ ሰርቼ አይሆንም። ባይሆን አንቺ ግቢና ረፍት አድርጊ፣ ቁርስ ሲደርስ ጠራሻለሁ። አንቺ ደግሞ እኔን እንደ እንግዳ ያይሽ ባልሆነ ነይ 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 ሳምሪ። በይ በቃ እሺ፣ እኔ ረፍት ላድርግና ትንሽ ቆይቼ እመጣለሁ። እሺ። የሚጠፋብሽ ዕቃ ካለ ግን ቀስቅሽኝ። ችግር የለውም ችግር የለውም። ይታኝ ደግሞ ቆንጆ ምግብ ስሪ። ሰይፈ፣ ስለማሂ ምን እያሰብክ ነው? ስለ ጓደኛዬ ሚስት ምን አስባለሁ? ባይሆን ስለ አንቺ ምን እንደማስብ ጠይቂኝ። ማሂ ጥሩ ልጅ ናት። ከልጅነቷ ጀምሮ በጣም አስተዋይ ናት። መቼም ያንቺን ያህል አትሆንም አይደል የኔ ፍቅር? ሰይፈ፣ አንተና ማሂ ህይወት ውስጥ እንዴት እንደገባ ባላቅም ግን ፕሊስ እንዳጎዳት። እሱን ለባሏ ብትነግሪው አይሻልም? አውቃለሁ እኮ ሰይፈ፣ አንተ ስለምትፈልገው ነገር እንጂ ስለሌላ ነገር ግድ የለህም። ታዲያ እኔና አንቺ የምንፈልገው ነገር ከሆነ ለምን ስለ ፍቅራችን አናወራም? እየሰማኸኝ አይደለም? በሙሉ ልቤ እየሰማውሽ ነው። ታውቂያለሽ አይደል አንቺ ያለኝን ልብ። ልትረዳኝ አልፈለግም ወይስ አልገባህም? ያየውሽ ቀን ነው የተረዳሁት የኔ ፍቅር። ስለ ማሂ ነው እያወራሁት ያለሁት። እኔ እኮ የማሂ ምኗም አይደለሁም። ስትፈልግ ማርስ ወይም ጁፒተር መሄድ ትችላለች። እሱ ደግሞ ምን ማለት ነው?
እሱማ የኔ ውድ ትኩረታችንን እኛ ላይ እናደርግ ለማለት ፈልጌ ነው። ስማ ቢኒ፣ የውጭ ፕሮሰስ ሊጀምርልህ አስቤያለሁ። የትምህርት ማስረጃዎችን፣ አንዳንድ ነገሮችን ሰባስብ። ከዚህ ሀገር የምትላቀቅበትን መንገድ እንፈልጋለን። እሱ ነገር ከባድ ነው ሲሉ አልነበር እንዴ? ሞክሬው እኮ አላውቅም። ያልሞከራችሁትን ነገር ከባድ ነው ስትሉ ይገርመኛል። ካመንክበት ምንም ነገር መሞከር ከባድ አይደለም። እሱ እውነትህን ነው፣ ሳይሻል አይቀርም። እና እዚህ ያለው አንዳንድ ነገሮችን መስመር ላዚስና እዛ ሄጄ ደግሞ ጨርስልሃለሁ። አሪፍ ነው፣ አመሰግናለሁ። ምን ነው ደስተኛ አትመስልም? እኔማ ደስተኛ ነኝ፣ ግን ጊዜው ትንሽ አስቸጋሪ ነው። ማን እንዴ? ምን ሆናል? ወደ እናንተ ሀገር የምሄድበትን መንገድ አመቻችልኝ ስትለኝ የነበርከው አንተ አይደል እንዴ? ዛሬ ደግሞ ምን ሆናል? ምንም አልተገኘም፣ ግን አለ አይደል አሁን ላይ እንደዚህ አይነት ሀሳብ ባላስብ ጥሩ ነው ብዬ ነው። ቆይ ከዚህ የተሻለ ምን ሀሳብ አለ? ነው እዚህ ቤት ስለመጣ የስኬት ማማ ላይ የወጣ መሰለ? ማን እንዴ? እናንተ የማታውቁት እኮ ብዙ ዓለም አለ። እነዛ ማለት አይደለም፣ ግን በአሁኑ ሰዓት ህልሜ ማሂን ለዘላለም ደስተኛ ማድረግ ነው። ምን እንዳስታወስከኝ ታውቃለህ? ድሮ ማዘር ልጅ እያለን ታጥቦ ጭቃ ምናምን የምትለው ነገር። ሰሞኑን መሳደብ አብዝተሃል። ማን እንዴ? ምን ሆነሃል? አንተ እኮ ነህ እያስነቀልከኝ ያለው። እኔ ስለ ታላቋ አሜሪካ እያወራው አንተ ማሂ ምናምን ትላለህ እንዴ? ሰይፈ፣ ቢሆንም ማሂ እኮ ባለቤቴ ነች። አግብተሃል አውቃለሁ እንዴ። መጀመሪያ አንተ እዛ ከሄድክ በኋላ ከዚህ ይዛት አትሄድም? ይሄ እኮ በጣም ቀላል ነው። የስደትን ነገር ብዙም አልወደውም። ከመቼ ጀምሮ ነው ደግሞ አሜሪካን የመሰለች ሀገር ስደት የሚባለው? ሰማማን እንዴ? ስደት የሚባለው አቦጥራልኝ አረብ ሀገር ምናምን ደቡብ አፍሪካ ምናምን ቀበቶ መሸጥ ምናምን ነው እንጂ አሜሪካንን የመሰለች የተስፋይቱ ምድር የምድር ገነትን ስደት ስትል ትንሽ አታፍርም? ማን የሌለን ያናደድከኝ የእውነት። ምናልባት የድሮ ጓደኛችን ዳኒን አስታወስከው? ይሄ በልጅነቱ ባንከር የሚመስለው ልጅ? አዎ፣ እሱ ውጭ ሄደው ካገባ በኋላ ነው። ከዛ ለ4 ዓመት ያህል አድራሻውን ያጠፋል። ሚስቱም ጠብቃው ከ4 ዓመት በኋላ ሌላ ባል አገባች። ይሄው እኮ ነው የሴቶች መጨረሻ። ፍቅር እኮ ሁለቱም አካላት ከስር ከስር ሊገነቡት የሚገባ ነው። እሱም መጥፋት አልነበረበትም። እንደውም ደግ አደረገች። እሱ ከሷ የተሻላቸዋን ድል ባለ ሰርግ ያገባል። እድሜ ለሰለጠነው ዓለም። እሷን አይደለም እንጂ ማግባቱ ማምጭ ይቀራል። እሱማ ልክ ነህ። ለምሳሌ እስኪ እኔ ተመልከት። የትኛዋንም ሴት መርጬ ማግባት እችላለሁ። ሳምሪንም ብትሆን አሁን ያልካትንም ልጅ ብትሆን የፈለግኩትን ሴት ይኸውልህ እኔ ነች ያለችዋን መርጬ ማግባት እችላለሁ። ምን ዋጋ አለው? ገንዘብ ይኑርህ እንጂ ማንንም ማግባት ትችላለህ የፈለግከው። በሰላም ነው ቢኒ እንደዚህ አጥብቀ የፈለግከኝ? አዎ፣ ማሂ ለሆነ ጉዳይ ከቤት ወጣ ስላለች ብቻችን ለማውራት ጥሩ አጋጣሚ ነው ብዬ ስላሰብኩ ነው። ምንድን ነው የምናወራው? ሳምሪ፣ ከተዋወቅን አጭር ጊዜ ቢሆንም በጣም ወድጄሻለሁ። ላጣሽ አልፈልግም። ቢኒ፣ አሁንም እዛ ላይ ነህ? ሳምሪ፣ ስማኝ ቢኒ፣ እኔም ወድሃለሁ፣ ግን ማሂ። ሳምሪ፣ እባክሽ አንቺ ስሚኝ። ቢኒዬ፣ የተረዳኝ መስሎኝ ነበር። ምንድን ነው የምረዳሽ ሳምሪ? ሰሞኑን የሰይፈና የማሂ ግርግር ቤቱን ስላወቀው እኮ ብቻችን እንድናወራ ቀጠሮ ለመስጠት ጊዜ ሁሉ ስላልነበረኝ ነው። እሱ አይደለም ቢኒ፣ አንተ ባለ ትዳር ነህ። እሱን እኮ በፊትም ታውቂዋለሽ። ቢኒ፣ የማሂ ባለቤት መሆንን አላወቅከውም ነበር? እና ከማታውቂው ሰው ጋር ሲሆን ነው ባለ ትዳር ወንድ የሚመችሽ? እኔ ባለ ትዳር መሆንን እና ለመሆንን እንግዲህ የሚሰጠኝ አይነት ሴት አይደለሁም። ስለዚህ ከኔ ጋር የጀመርነውን ፍቅር ለምን ትከሰክሸዋለሽ? በቃ ባለበት ይቀጥል። ማሂ እኮ ማለት ጊዜ ጥሎን ተለያየን እንጂ እህቴ ማለት ናት።
እንዴት ነው እንደዚህ አይነት በደል የምፈጽምባት? ግራ የምታጋቢ ሰው ነሽ። እኔ ጤነኛ እንዳልሆንኩ አውቃለሁ፣ ግን በቃ አንዴ ካወራን በኋላ አዛት ተደርገኝ። እና እዚህ የመጣሽው ለምንድን ነው? ማሂ ነገረች መሰለኝ። እኔ ማሂን የመስማት አሞቴ ፈሷል። ትዕግስቴ ተሟጦ አልቋል። ቢኒ አንተ ክፋትን አስበህ የምታደርገው ነገር እንዳልሆነ አውቃለሁ፣ ግን ደግሞ ወደፊት አንተንም ማሂንም የሚጎዳ ነገር ነው። ምንድን ነው የሚከተን? ሰው በህይወት አጋጣሚ ይገናኛል፣ በህይወት አጋጣሚ ይለያያል። በቃ አለቀ። አይደለም ማሂ ለአንተ ልቧን የሰጠች ምስኪን ሴት ናት። አሃ አሁን ደግሞ እንደዚህ በዩ ብላ ላከችሽ? እኔ ማንም መልእክተኛ አይደለሁም። በራሴ ጠንቅቄ እንደማወራ ታውቃለህ። እኔ የማውቀውና የማላውቀው ተምታቶብኛል። ለማንኛውም ብታወራ ጥሩ ይመስለኛል።